በወር ከ400,000 ብር በላይ እየተከፈለ በ4,000 የጽዳት ሰራተኞች የሚጸዳው መስጂድ። በዚች በምንኖርባት ምድር ከፍና ዝቅ ማለት የዱንያ ባህሪ ነው። ሁሉን ነገር ማድረግ የሚችለው ጌታችን አላህ ሱብሓነሁ ወተዓላ አንድን ነገር ከፍ ካደረገው ማንም ዝቅ ሊያደርገው አይችልም። በሳውዲ አረቢያ መካ የሚገኘው የአላህ ቤት የተቀደሰው መስጂድ በግዝፈቱም ሆነ በጥራቱ ከሁሉም መስጂዶች ከፍ ያለው መስጂድ አልሐረም የአላህ ቤት መካ። መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት እዚህ መስጂድ አልሐረም አንድ ሰላት መስገድ ከ100,000 ሰላት ጋር እኩል ነው ብለዋል። በነቢዩላህ ኢብራሂም የተገነባው ካዕባ መስጂድ አልሐረም በጊዜ ብዛት ውበቱና ተፈላጊነቱ እየጨመረ የሚሄድ ብቸኛው መስጂድ ሆኗል። በተለይ በዚህ በረመዳን ወር ከዓለም ዙሪያ የተሰባሰቡ በሚሊዮን የሚቆጠሩ አማኞች ይጎበኛል እና ይህ ሁሉ ህዝብ በየቀኑ የሚጎበኝ መስጊድ ሁልጊዜ ንጹህ መሆን አለበት። ስለሆነም በየዕለቱ በቀን እስከ 7 ጊዜ አንዳንዴም ለ10 ጊዜ ያህል ይታጠባል። ይህም በአጠቃላይ 1500 ሊትር የንጽህና መጠበቂያ ሽቶዎች በካዕባ ዙሪያ በየቀኑ የሚለቀቁ ሲሆን እያንዳንዱ የታላቁ መስጂድ አደባባይ በቀን 10 ጊዜ ይታጠባል። ወደ ሳውዲ ለሥራ የሚሄዱ ሰዎች ሁሉ ይህንን ሥራ ማግኘት ህልማቸው ነው። ምክንያቱም ደግሞ ይህንን መስጊድ ለሚያጸዱ ሰዎች በወር የሚከፈለው ደሞዝ እዛው ሳውዲ ውስጥ በብዙ እጥፍ የሚበልጥ በመሆኑ ነው። በዚህም መሰረት በዚህ በመካ በሚገኘው መስጊድ በጽዳት ሥራ ለሚሰማሩ ሰዎች በወር 26442 የሳውዲ ሪያል የሚከፈላቸው ሲሆን ይህንን ወደኛ ብር ስንለውጠው ከ400,000 ብር በላይ ነው። እነዚህ የጽዳት ሰራተኞች 400 በሚሆኑ የበላይ ኃላፊዎች እየተመሩ የመስጊዱን የውጭና የውስጥ ክፍል በውሃና ከ50,000 ሊትር በላይ በሚሆን ሳኒታይዘር ካጸዱ በኋላ ስራቸውን ጨርሰው ሲወጡ የጸዳውን መስጊድ ሽቶ የሚረጩ ሰራተኞች በተራቸው ይገባሉ። ይህን መስጂድ በሽቶና ከፍተኛ ጥራት ባለው ኡድ በማጠን የሚማርክ ሽታ እንዲኖረው ማድረግ ዋናው የጽዳት ክፍሉ ስራ ነው። በዚህ ሂደትም መስጂዱ በሚገባ ከጸዳ በኋላ 1600 ሊትር ሽቶ እንዲርከፈከፍ ይደረጋል። መስጂዱን በመልካም መዓዛ የማጠኑ ስራ አሁንም አላለቀም። ይህ የሽቶ ማርከፍከፍ ስራ ካለቀ በኋላ በመስጂዱ ውስጥ በሚገኙ 60 ቦታዎች ላይ ከፍተኛ ጥራት ያለው ኪሎግራም ኡድ ይጨስበታል። ይህ መስጂዱን በኡድ የማጠን ስራ ከጽዳት ሰዓት ውጭም የሚከናወን ሲሆን በቀን ለ10 ጊዜያት የሚደረግ ነው። ይህን መስጂድ ከማጽዳት ጋር በተያያዘ ሌላው የሚገርመው የምንጣፎቹ ንጽህና አጠባበቅ ነው። በዚህ በመካ መስጂድ በአንድ ጊዜ የሚነጠፈው ከ2000 በላይ ምንጣፍ ነው። እናም እነዚህ ምንጣፎች በቀን 150 ምንጣፎችን ማጠብ በሚችል ግዙፍ ማሽን እየታጠቡ በየሳምንቱ ይቀየራሉ። ለዚህ ሲባል በዚህ መስጂድ መጋዘን ታጥበው የተዘጋጁ ከ20,000 በላይ ምንጣፎች ዝግጁ ሆነው ተቀምጠዋል። አላህ ከፍ ያደረገውን ነገር ማንም ዝቅ ማድረግ አይችልም። ወንድሜ በሁሉም መወደድ ከፈለክ አላህ እንዲወድህ አድርግ። እህቴ እውነተኛ ዘላለማዊ ፍቅር ትፈልጊያለሽ? እውነተኛውን ወዳጅ የሆነውን ጌታሽን አፍቅሪ። አላህ ሕይወታችንን ያማረ ያደርግልን። ለዛሬ ያዝነው ፕሮግራም ይህን ይመስላል። መልካም የኢባዳ ጊዜ እንዲሆን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።